ያበለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። እንዴት ውላችኋል ክቡራን ተመልካቾቻችን? ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ሰፊ ጉዳዮችን እየዳሰሰ ከእናንተ ጋር ቆይታ ሊያደርግ ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። ከዚህ ሰዓት ጀምሮ ከእናንተ ጋር ለ2 ሰዓታት ያህል ቆይታ እናደርጋለን። የዛሬውን ዜና ኢትዮጵያ በመምራት መታሰቢያ ደረጃና ማህሌት ታደለ ከእናንተ ጋር ቆይታ እናደርጋለን። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን የ6 ሰዓት አበይት ጉዳዮችን እናስተዋውቃችሁ። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ አቀረቡ። በአማራ ክልል የተፈጠረው የጸጥታ ችግር በጤናው ዘርፍ ላይ ያሳደረውን ተጽዕኖ ለመቀነስ በቅንጅት እየተሰራ መሆኑን የክልሉ ጤና ቢሮ አስታወቀ። የጅግጅጋ ከተማን የንጹህ መጠጥ ውሃ ሽፋን 50 በመቶ ማድረስ መቻሉ ተገለጸ። ከውጭ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ሀገራቸው በመርህ ደረጃ እንደምትቀበለው ገለጹ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ እነዚህንና ሌሎች ሰፊ ጉዳዮችን ከሀገር ውስጥም ከውጭም እየዳሰሰ በያላችሁበት ከእናንተ ጋር ቆይታ ያደርጋል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። ከዋናው ስቱዲዮ ይሻገራሉ መረጃዎቻችን። በተለያዩ ሁነቶች ላይ ባልደረቦቻችን ተገኝተዋል። እንዲሁም በመናነሳው ጉዳይ ተጨማሪ መረጃ የሚያጋሩን እንግዳም ጋብዘንላችኋል። በቀጥታ መስመራችን ላይ ወንደሰን አፈወርቅ ይገኛል። እንዲሁም አሸናፊ እንዳለም በተመሳሳይ ጉዳይ ላይ ነው ዛሬ የተገኙት። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለዲፕሎማቶችና ዓለም አቀፍ ተወካዮች በትግራይ ክልል ጊዜያዊ ሁኔታ ላይ ማብራሪያን ሰጥተዋል። ይህንን በተመለከተ ሰፊ ቆይታን የምናደርግ ነው የሚሆነው። ወደ ባህር ዳር ስንሻገር ደግሞ ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። በአማራ ክልል የተፈጠረው የጸጥታ ችግር በጤናው ዘርፍ ላይ ያደረሰውን ጥፋት ለመቀልበስ እየተሰሩ ያሉ ስራዎችን በተመለከተ ከስፍራው ተጨማሪ ማብራሪያ የሚያጋራ ነው የሚሆነው። እንዲሁም ደግሞ ወደ ሶማሌ ክልል እንሻገራለን። በሶማሌ ክልል ውሃ ቢሮ ምክትል ኃላፊ የሆኑት መሐመድ ሙሴ በቀጥታ መስመራችን ላይ ዛሬ የዜና ኢትዮጵያ እንግዳ ሆነው ተገኝተውልናል። በዋናነት በጅግጅጋ ከተማ የንጹህ መጠጥ ውሃ ተደራሽነትን ለማስፋት የተሰሩ ያሉ ስራዎች ምንድናቸው የሚለውን ጥያቄ አንስተንላቸው ከሳቸው ደግሞ ምላሽን እንጋራለን። ዜና ኢትዮጵያ አጫጭር የሀገር ውስጥ ዘገባዎችን ያስቀድማል። ኢትዮጵያና ኩባ በተለያዩ ዘርፎች በጋራ ለመስራት ተስማሙ። ሁለቱ ሀገራት በባህል፣ በስፖርት፣ በሳይንስና ቴክኖሎጂ በጋራ ለመስራት የመግባቢያ ስምምነት ተፈራርመዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ ከኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላ ጋር የመግባቢያ ስምምነቱን ተፈራርመዋል። በተመሳሳይ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ በኢትዮጵያ የኩባ አምባሳደር ሜድሊን ሱዊዝ ኤልቫሬዝ ጋር የመግባቢያ ስምምነት ፈርመዋል። በዚህ ወቅት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ ኢትዮጵያ ለነጻነትና ለሉዓላዊነት ባደረገችው ትግል ኩባውያን ከጎኗ በመሆን ዋጋ የከፈሉ መሆኑን አስታውቀዋል። የሀገራቱ ግንኙነት በጊዜ ለውጥ ያልተናወጠና በትብብር የጸና መሆኑን ጠቁመው አሁንም በተለያዩ የልማትና የዲፕሎማሲ ትብብር መስኮች የበለጠ ማጠናከር እንደሚገባም ገልጸዋል ሲል የዘገበው ሪፖርተራችን ሞላ አለማየሁ ነው። ተመልካቾቻችን እንቀጥላለን። አሁንም በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ ማብራሪያ የሚሰጡባቸው ጉዳዮቻችንን ይዘን ነው የምንቀጥለው።
በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ ያቀረቡ። አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በተመለከተ ለዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች ማብራሪያ ሰጥተዋል። በዚህ ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዳሉት በህወሓት መካከል የተፈጠረው አንጃ ጊዜያዊ አስተዳደሩ ተግባራቱን በአግባቡ እንዳይወጣ አድርጎታል። ቡድኑ ተፈናቃዮችን ወደ ነበሩበት መመለስን ጨምሮ በክልሉ ሊሰሩ የሚገቡ ተግባራትን ማከናወን እንዳይቻል አድርጓልም ብለዋል። በክልሉ ያለውን ችግር ለመፍታት ዓለም አቀፍ ማህበረሰቡ የሚችለውን ሁሉ እንዲያደርግም ጥሪ አቅርበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው መንግስት በክልሉ ያለውን ሁኔታ በትኩረት እየተከታተለው ስለመሆኑ ገልጸዋል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር የሆኑት ባንኮሌ አዶዬ በትግራይ ክልል ያለው ሁኔታ ህብረቱን እንዳሳሰበው ገልጸው ችግሩ እንዲፈታ እገዛ ለማድረግ ዝግጁ ነን ብለዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመር ላይ ነው የሚገኘው። ወንደሰን፣ አቶ ጌታቸው ቀደም ሲል ከጠቀስ ነው በተጨማሪ በመግለጫቸው ላይ ያነሱት ሀሳብ ምንድን ነው? እንዲሁም ደግሞ ዛሬ በመግለጫው ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ተገኝተው ነበርና እሳቸውም የመንግስትን አቋም በተመለከተ ምን ሀሳብ አነሱ? መልካም ቀደም ሲል አንቺም ስታነሺው እንደነበረው በተለይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ በአጠቃላይ በክልሉ አሁን ያለው ሁኔታ ምን ይመስላል በሚለው ዙሪያ ለዲፕሎማቶች እንዲሁም ደግሞ ለዓለም አቀፍ ተወካዮች አጠቃላይ ነገሩን ያስረዱበት መድረክ ነው የታደምነው። በዚህ መድረክ ላይ በተለይ ክልሉ ከምን ተነስቶ ምን ላይ ደረሰ፣ አሁን ላይ ምን አይነት ሁኔታዎች ናቸው ያሉት የሚለውን በስፋት ለዓለም አቀፍ ማህበረሰቡ ያስታወቁበት ጭምር ነው። በዚህ ወቅት አቶ ጌታቸው ረዳ እንዳሉት በተለይ የፕሪቶሪያው ስምምነት መፈረም ተከትሎ በህወሓት መካከል ክፍፍሎች መነሳታቸውን እንዲሁ ያነሱበት መድረክ ነው። በዚህ ክፍፍልም የተነሳ አፈንግጦ የወጣው ቡድን በተለይ የተለያዩ የጊዜያዊ አስተዳደሩ ተግባራትን የሚያከናውናቸውን ተግባራት እንዳያከናውን የሚያደርጉ እንቅፋት የሚሆኑ ስራዎችን ሲሰራ እንደነበር እንዲሁ ያነሱበት መድረክ ነው። በተለይ ደግሞ በፌዴራል መንግስት ላይም ከዚህ ቀደም ሲላከኩ የነበሩ ጉዳዮች አሉ። በተለይ ከተፈናቃዮች ጋር ተያይዞ ተፈናቃዮች ወደ ነበሩበት የመመለሱ ሂደት እንዲሁም ደግሞ ትጥቅ የማስፈታት እና ሌሎች ተግባራት አሉና ከዚህ ጋር ተያይዞ በፌዴራሉ መንግስት ላይ ከዚህ ቀደም ሲሳበቡ የነበሩ ነገሮች ላይ በተለይ አፈንግጦ የወጣው ቡድን እጁ እንዳለበት ይህንንም የማደናቀፍ ስራ በስፋት ሲሰራ እንደነበር ነው ያነሱት። ሌሎች ጉዳዮችንም እንዲሁ አንስቷል። በተለይ ደግሞ ቡድኑ ወደ ተፈናቃዮች ወደ ነበሩበት የመመለሱን ሂደት በእጅጉ ሲያደናቅፍ እንደነበር ነው ያነሱት። አሁን ላይ የጊዜያዊ አስተዳደሩ ተግባራትን ማከናወን የማይችልበት ሁኔታ ላይ እንዲደርስ ጭምር እንዲሁ እንዳደረገው ነው ሲናገሩ የነበሩት። የተለያዩ የመንግስት መዋቅሮችን በተለያዩ የክልሉ አካባቢዎች የመቆጣጠር ተግባራትን ማከናወኑን እንዲሁ አንስቷል። ከዛ በተጨማሪነት ደግሞ የራሱ የሚላቸውን ሰዎች መርጦ በነዛ ቦታዎች ላይ ማስቀመጥን ተግባር በስፋት እንዳከናወነበት ጭምር ነው ያነሱት። እንዳጠቃላይ እንግዲህ በተለይ ዓለም አቀፉ ማህበረሰብ በትግራይ ክልል ያለውን ሁኔታ ተረድቶ በቀጣይ አላስፈላጊ ግጭት ውስጥ እንዳይገባ ሊያግዝ ይገባል ወይም ደግሞ ሊሰራ ይገባል ሲሉም ነው ያነሱት። በዚህ ውስጥ ታዲያ የፌዴራል መንግስትም እንዲሁም የሚጠበቅበትን ሚና መጫወት አለበት ሲሉም ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጌታቸው ረዳ የተናገሩት ማለት ነው። በመድረኩ ላይ የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ የፌዴራሉ መንግስት የትግራይ ክልልን ጉዳይ በትኩረት እየተከታተለው መሆኑን ተናግረዋል። በተለይ በክልሉ የሚፈጸሙ የተለያዩ ተግባራት እንዳሉም እንዲሁ ያነሱበት ነው። እነዚህ ተግባራትን በትኩረት እየተከታተለ በክልሉ ያለውን ሁኔታ በትኩረት እየተከታተለ መሆኑን ነው ያነሱት። ከዛ በተጨማሪነት ዓለም አቀፉ ማህበረሰብ በዚያ ያለውን ሁኔታ ሊረዳ ይገባል ሲሉም ነው እንዲሁ ያነሱት። በተለይ መግለጫዎች በሚሰጡበት ወቅት ጥንቃቄዎች ሊደረጉ እንደሚገባም ጭምር ያነሱበት መድረክ ነው። የአፍሪካ ህብረት ውስጥ የፖለቲካ የሰላምና ደህንነት ጉዳዮች ኮሚሽነር የሆኑት እንዲሁ አስተያየታቸውን ሰጥተው ነበር። የአፍሪካ ህብረት በትግራይ ያለው ሁኔታ ችግሩ እንዲፈታ አስተዋጽኦ ለማበርከት ዝግጁ ስለመሆኑም ተናግረዋል።
መልካም ወንደሰን ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። የትግራይን ጊዜያዊ ሁኔታ በተመለከተ ከትላንትና ጀምሮ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ መግለጫዎችን ሲሰጡ ነበረ። በተለይ በዋናነት የትግራይ ክልል ሕዝብ ሰላምን ይፈልጋል። በክልሉ ያለውን ሰላም ለማረጋገጥ ገና ከጦርነት ስሜት ያልወጣ በብዙ መልኩ ደግሞ የደረሰውን ውድመት ለማስተካከል እንቅስቃሴዎች በተጀመሩበት ወቅት አሁን ሌላ የሕዝቡን ሰላም የሚነሳ ነገር ሊፈጠር አይገባም። ይህንን ለማስተካከል የፌዴራል መንግስቱም ጭምር ጣልቃ ሊገባ ይገባል የሚል ሀሳብ ያነሱበት ነበረ። የፕሪቶሪያውን ስምምነት ታሳቢ ባደረገ መልኩ እንቅስቃሴዎች መደረግ አለባቸው የሚል አቋም ነበር ሲያንጸባርቁ የነበሩት። በተለይ ደግሞ ባለፉት ዓመታት በኢትዮጵያ የተፈጠሩ ግጭቶች የሰሜኑ ጦርነት በትግራይ ክልል ብቻ ሳይሆን በመላው ኢትዮጵያ ያደረሰው ተጽዕኖ ጫና ከፍተኛ እንደሆነ ይታወቃል። ከዚያ ችግር ለመውጣት ነው መንግስት ወደ ፕሪቶሪያው ስምምነት ያመራው። የፕሪቶሪያው ስምምነት ደግሞ ገና ሙሉ ለሙሉ ተግባራዊ እየሆነ አልነበረም። ተግባራዊ ለማድረግ መንግስት እየሰራ በነበረበት ወቅት ይህ ነገር መፈጠሩ ነገሩን ወደ ባሰ ሁኔታ እንዳይከተውም ስጋትን ፈጥሯል። እንቀጥላለን ይህንኑ ጉዳይ ይዘን ተመልካቾቻችን። በዛሬው ዕለትም አቶ ጌታቸው ረዳ እንግዲህ ለተለያዩ ዓለም አቀፍ ተቋማት ተወካዮች እንዲሁም ደግሞ ለዲፕሎማቶች በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ማብራሪያ ሲሰጡ ቆይታ አድርገዋል። ባልደረባችን ወንደሰን አፈወርቅ ይህንን ጉዳይ ነበር ቀደም ሲል ሲያጋራን የነበረው። በተመሳሳይ ቦታ ላይ የሚገኘው ባልደረባችን አሸናፊ እንዳለም ሌሎች ሀሳቦችን አካቶ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አሸናፊ እንዴት ውለሃል? በዛሬው ማብራሪያ በተለይ በቀጣይ ሊደረጉ ይገባል የተባሉ ጉዳዮች ምንድናቸው? የክልሉንም ብሎም የሀገሪቱን ሰላም ከማስጠበቅ አንጻር። አመሰግናለሁ መታሰቢያና ማህሌት። እንግዲህ ከትናንትና ጀምሮ አቶ ጌታቸው ረዳ ሲያነሷቸው ከነበሩ ሀሳቦች መረዳት እንደምንችለው አሁን ላይ የሚያስፈልገው ሀገራዊ ሰላም ነው። ከሀገራዊ ሰላም ባለፈ ደግሞ በተለይ ከጦርነት ማግስት ላይ ላሉ ህዝቦች ደግሞ ሰላም ከምንም ነገር በላይ የሚያስፈልጋቸው በመሆኑ በዚህ ጊዜ ላይ ሊሰሩ የሚገባቸው ስራዎች በሙሉ ትግራይን ወደ ሰላም ሊያመጡ የሚገባቸው እንጂ ወደ ዳግም ጦርነት ሊከቱ የሚገባቸው ባለመሆናቸው ነው እሳቸው ማጽኖት ሰጥተው እየተናገሩ ያሉት። ይህን ደግሞ ዓለም አቀፉ ማህበረሰብ ሊገነዘበው ይገባል። ምክንያቱም የሚሰጡ የተለያዩ የሆኑ ድጋፎችም እውነታውን ከማወቅ ላይ መሰረት የሚያደርጉ ናቸው። ዛሬ ላይ የተፈጠረው ችግርን እንግዲህ ለመፍታት የሚካሄድባቸውን ርቀቶች ስንመለከት ሰላማዊ የሆኑ መንገዶች አሉ። ምክንያቱም ጊዜያዊ አስተዳደሩ የመረጣቸውና የሚያስተዳድርባቸው ቦታዎች ላይ ጉልበትን በመጠቀም ስራዎች እንዳይሰሩ ማድረግ ጭምር ይሄኛው ሰላማዊ መንገድን ከሚፈልግ ወይም ደግሞ ሰላም በክልል ውስጥ እንዲረጋገጥ ማድረግን ከሚሻ ኃይል የሚጠበቅ ባለመሆኑ ይሄኛው መቅረት እንዳለበትና ቀደም ሲል በፕሪቶሪያው ስምምነት ላይ በተደረሰው መሰረት ወደ ሰላም የሚያመጡ ወደ ሰላም የሚያሻግሩና የትግራይ ህዝብን መሰረታዊ ጥያቄዎች ዛሬም ድረስ ያልተፈቱ መሰረታዊ ጥያቄዎች እንዲመለሱ ማስቻል ላይ መስራት እንደሚገባ ዛሬ ላይ ሊሰራ የሚገባው ተፈናቃዮችን መመለስ ነበር። ተፈናቃዮች ተመልሰው መደበኛ ህይወታቸውን ጭምር የሚኖሩበት ጊዜ ላይ መገኘት ሲገባ ዛሬም የጦርነት ጉሸማዎችና ወደ ጦርነት ሊከቱ የሚገባቸው እንቅስቃሴዎች መደረግ አልነበረባቸውም። በሺዎች የሚቆጠሩ የጦር መሳሪያ የታጠቁ ዜጎች ወደ መደበኛ ህይወታቸው ተመልሰው መደበኛ ህይወታቸውን መምራት ይፈልጋሉ። ይህ በሚፈለግበት ጊዜ ላይ ዛሬም እነዚህን ኃይሎች በእርግጥ አቶ ጌታቸው ረዳ ሲያነሱ እንደነበሩት አብዛኛው ኃይል ወደ ሰላማዊ ህይወት መመለስ ነው የሚፈልገው። ወደ ጦርነት ውስጥ መግባት የሚፈልግ ኃይል የለም። ነገር ግን ደግሞ ጥቂት ምናልባት ግጭት መፍጠር የሚችል አቅም ያላቸውን ሰዎች በማስተባበር ነው የህወሓት ቡድን እንግዲህ ይህንን እያደረገ ያለው። ስለዚህ ይሄ ደግሞ በአስቸኳይ ሊቆም የሚገባው ነው። የሚሰሩ ስራዎች ትናንትና ማጽኖት ሰጥተው እንደነገሩት ዛሬም ለዓለም አቀፉ ማህበረሰብና በተለይ ለተላልቅ የዓለም አቀፍ ተቋማት መሪዎች እንደተናገሩት ከሆነ ከፌዴራል መንግስቱ ጋር የሚደረገውን ግንኙነት በሌላ አይን መመልከት አቶ ጌታቸው ሲያነሱ እንደነበረው ምንድነው ያሉት? በተለይ የፌዴራል መንግስቱን ማመን እንደማይገባ የዛ ያሉ የህወሓት ቡድን አመራሮች ይሄኛው አስተሳሰብ አላቸው ወይም ይሄኛው አመኔታ አላቸው። ከፌዴራል መንግስቱ ጋር የሚሰራ ስራ ነው የፕሪቶሪያው ስምምነት በዛም አለ በዚህ አብሮ ለጋራ ቢሰራ የሚችለው ከፌዴራል መንግስቱ ጋር ነው። ስለዚህ በፌዴራል መንግስቱ ጋር ደግሞ ትልቁ ሊኖር የሚገባው ነገር መተማመን ነው። ይሄን መተማመን ሊሰፍን ከቻለ ብቻ ነው በትግራይ ላይ ሰላምን ማረጋገጥ የሚገባው ወይም የሚቻለው። ስለዚህ ይህንን ለማድረግ ደግሞ ዛሬም ቢሆን ሰላማዊ አማራጭን ብቻ ወደ ሰላም የሚያመጣ አማራጭን ብቻ መከተል ይገባል። ነገር ግን እየሆነ ያለው በተቃራኒ ነው። ይሄ ደግሞ በአስቸኳይ ሊቆም የሚገባውና ወደ ሰላማዊ አማራጭ ሊገባ የሚገባው ነው። በእርግጥ ይህንን የሚያደርጉ አካላት የተለያየ የሆነ ዓላማ አላቸው። ይሄ ዓላማቸው ደግሞ በእርግጥም ትግራይን ከሚወድ አመራር የሚጠበቅ እንዳልሆነ ነው ሲነሳ የነበረው። ስለዚህ ለትግራይ ሰላም አጠቃላይ ለሀገራዊ ሰላም መረጋገጥ ይህንን የዓለም አቀፉ ማህበረሰብ ሊገነዘበው ይገባል። ነገሩ በጣም ትኩረት የሚያስፈልገው ነው ሚል ሀሳብ ነው ያነሱት። በጥቅል እንግዲህ ወደ ሰላም ለመምጫ መንገዶች እነዚህ መሆናቸውን ነው የጠቆሙት ፕሬዝዳንቱ። አሸናፊ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዜናዎቻችን ይቀጥላሉ ተመልካቾች። ወደ ሌሎች ጉዳዮች ደግሞ እንለፍ።
በአማራ ክልል የተፈጠረውን የጸጥታ ችግር በጤናው ዘርፍ ላይ ያሳደረውን ተጽዕኖ ለመቀነስ በቅንጅት እየተሰራ መሆኑን የክልሉ ጤና ቢሮ አስታወቀ። በክልሉ ተፈጥሮ በቆየው የጸጥታ ችግር ምክንያት በጤና ተቋማት የመድኃኒት አቅርቦት ተደራሽ ከማድረግ ጀምሮ ተግዳሮት ሆኖ ስለመቆየቱም ተገልጿል። አሁን ላይ በክልሉ የታየውን አንጻራዊ ሰላም በመጠቀም ደግሞ በዘርፉ ሲስተዋሉ የቆዩ ችግሮችን የመፍታት ስራዎች እየተሰሩ መሆናቸውም ተነግሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? በአማራ ክልል ተፈጥሮ የቆየው የጸጥታ ችግር በክልሉ ሕዝብ ላይ በተለይ ደግሞ በጤናው ዘርፍ ያስከተለው ጉዳት ምን ይመስላል? አሁን ላይ ደግሞ ችግሩን ለመፍታት በተለይም ከተገኘው አንጻራዊ ሰላም አኳያ ምን እየተሰራ ነው የሚለውን ሀሳብ አጋራ። አመሰግናለሁ። እንግዲህ እንደሚታወቀው በአማራ ክልል ከባለፈው ከሰሜኑ ጦርነት ጀምሮ አሁንም በክልሉ ያለው የጸጥታ ችግር በተለያዩ ዘርፎች ላይ ማነቆ እና ተግዳሮት ሆኖ መቆየቱ በተለያዩ አጋጣሚዎች ሲገለጽ ቆይቷል። ከነዚህ ዘርፎች መካከል ደግሞ እንግዲህ የጤናው ዘርፍ አንደኛው ነው። ይህን በማስመልከትም ኢቲቪ በተለይም ደግሞ ከክልሉ ጤና ቢሮ ኃላፊ አብዱልከሪም መንግስቱ ጋር ቆይታ አድርጎ ነበር። እሳቸው ምንድን ያሉት በተለይ በጤናው ዘርፍ ባለፉት ዓመታት ውስጥ ተግዳሮት ሆኖ መቆየቱን ነው ያነሱት። ለእነዚህም በተለይም ደግሞ እንደ ነጥብ ያነሱት የሚገኙ መድኃኒቶችን ወይም ደግሞ ግዢ የተፈጸመባቸው መድኃኒቶችን በአግባቡ እስከ ታችኛው የጤና መዋቅር እስከ ታችኛው የጤና ኬላዎች ድረስ ለማስተላለፍ ወይም ደግሞ ተደራሽ ለማድረግ እንደ ተግዳሮት ተነስቶ መቆየቱን ነው የገለጹት። ለዚህም ደግሞ እንደ ምክንያትነት የሚነሳው በተለያዩ አካባቢዎች በጸጥታ ችግሩ ምክንያት መንገዶች ይዘጋጋሉ። ከዛ ባለፈም ደግሞ ለመጓጓዣም ጭምር በቂና በምቹ አለመሆኑ እንደ ተግዳሮት የተነሳ ነው። ከዛ ባለፈም በተለይም ደግሞ በዚሁ በጤናው ዘርፍ ላይ የሴቶችና የህፃናትን የበሽታ መከላከል እንዲሁም ደግሞ የጤና ማሻሻል ስራዎችን ከማስፋፋት አኳያም እንደ ተግዳሮት ያነሱት ነው ማለት ነው። ይህም በተለይም እናቶች እንግዲህ በእርግዝና የመከታተል ወሊዳቸው የመውለጃ ጊዜያቸው ሲደርስም በጤና ተቋማት ሄደው እንዲወልዱ የማድረግ ስራዎች ሲሰሩ ቢቆዩም በተለይም በርካታ እናቶች ወደ ጤና ተቋማት ሄደው ከመውለድ ይልቅ እንዲሁም ደግሞ የክትትል ከማድረግ ይልቅ በቤታቸው እንዲወልዱ እየተደረገ የመጣበት ሁኔታ እንደነበረ ገልጸዋል። በተለይም ደግሞ እንደ ክልሉ በዚሁ ምክንያት 57% ያህሉ ብቻ እናቶች በጤና ተቋማት ሲወልዱ መቆየታቸውን ነው ያነሱት። ይህም እንደ አንድ ተግዳሮት ያነሱት ነው ማለት ነው። በተመሳሳይም በተለይም ተላላፊ የሆኑ በሽታዎችን ከመከላከል እንዲሁም ደግሞ በሽታዎች ከተከሰቱ በኋላም አስፈላጊውን ሕክምናና አስፈላጊውን የመቆጣጠር ስራዎችን ከመስራት አኳያም እንደ አንድ ተግዳሮት ያነሱት ነው ማለት ነው። እንደምናስታውሰውም ባለፉት ወራት በተለይ የወባ በሽታ በሚነሳባቸው ወራት ማለት ነው የወባ ስርጭት ቁጥር እንግዲህ በአማራ ክልል ከፍተኛ ቁጥር ደረጃ ደርሶ የቆየ መሆኑ የሚታወስ ነው። ነገር ግን እነዚህን ስራዎች በተለይም ደግሞ በማህበረሰቡ ላይ ከፍተኛ ተጽዕኖ እንዳያሳድሩ በርካታ ስራዎች ሲሰሩ መቆየታቸውም በቅንጅት በተቻለ መጠን ጥረት ሲደረግ መቆየቱን ነው ያወሱት የቢሮ ኃላፊው። እንግዲህ አሁን በክልሉ ሙሉ በሙሉ በሚባል ደረጃ ወደ አንጻራዊ ሰላም እየተመለሰ ያለበት ሁኔታ አለ። ነገር ግን ይህንን አንጻራዊ ሰላም በመጠቀም በጤናው ዘርፍ የሚያሳድረውን ተጽዕኖ ቀደም ሲል ያነሷቸውን ችግሮች በመለየትና በጤናው ዘርፍ የሚነሱ ማነቆችን ለመፍታት በቅንጅት እየተሰራ እንደሚገኝ ነው የገለጹት። በተለይም ደግሞ ከጤና ሚኒስቴር እንዲሁም ከአጋር ድርጅቶች ጋር በመሆን መድኃኒት ወደ ጤና ተቋማት ተደራሽ የሚሆንበት እንዲሁም ደግሞ በሴቶች በህፃናት ላይ ተላላፊ በሽታዎችንም በመከላከልና የሴቶችና የእናቶችን ጤና በመከታተሉ ረገድ ከባለፉት ጊዜያት ወዲህ አሁን በጥሩ ሁኔታ እየተሰራ እንደሚገኝና ወደፊትም ስራዎች ተጠናክረው እንደሚቀጥሉ ነው ያነሱት። መልካም ሳሙኤል፣ ለመረጃ እናመሰግናለን። መልካም ቀን ይሁንልህ። የጅግጅጋ ከተማን የመጠጥ ውሃ ችግር ለመቅረፍ መንግስት በትኩረት እየተሰራ መሆኑ ተገለጸ። አሁን ላይ የከተማዋን የውሃ ሽፋን 50% ማድረስ ስለመቻሉ ነው የተጠቆመው። ቴድሮስ ታደሰ። የጅግጅጋ ከተማ ነዋሪ የሆኑት ሀዋ መሐመድ አደምና አና መሐመድ በመኖሪያ ቤታቸው በፈረቃ በአራት ቀን አንድ የሚያገኙትን ውሃ ሲቀዱ ነው ያገኘናቸው። ከዚህ ቀደም በአካባቢያቸው ከፍተኛ የመጠጥ ውሃ ችግር እንደነበር የሚያነሱት ነዋሪዎቹ አሁን ላይ ችግሩ እየተቃለለ መምጣቱን ይገልጻሉ። ውሃ ዛሬ ተረኛ ነን። በየአራት ቀን ትመጣለች። ስለዚህ ሁሉንም እቃ መሙላት ይኖርብኛል። ከዚህ በፊት ውሃ በጣም እቸገር ነበር። የቧንቧ ውሃ በየአራት ቀን እናገኛለን።
ከዚህ ቀደም በአካባቢያችን ከፍተኛ የውሃ ችግር በመኖሩ በበርሜል ከ150 እስከ 200 ብር እየገዛን ነበር የምንጠቀመው። በፍጥነት እያደገ የመጣውን የነዋሪዎች የመጠጥ ውሃ ፍላጎት ለማሟላትና የመጠጥ ውሃ ችግርን ለማቃለል 1.4 ቢሊዮን ብር ወጪ የተደረገበት የጅጅጋ መጠጥ ውሃ ፕሮጀክት የምዕራፍ 2 ግንባታ ተጠናቆ አገልግሎት እየሰጠ ይገኛል። የጅጅጋ መጠጥ ውሃ ፕሮጀክት አስተባባሪ ኢንጂነር በድሪ አሊ ሁሴን ፕሮጀክቱ ተገቢውን አገልግሎት ለህብረተሰቡ ለመስጠት አስችሏል ይላሉ። መጠጥ ውሃ ችግር ከፍተኛ ችግር ነበረ። ስለዚህ ከለውጡ በኋላ አስቸኳይ የሆነ መፍትሄ ስለሚያስፈልግ ለዛ ተብሎ ነው ይሄ ፕሮጀክት በአስቸኳይ ወደ ስራ ገብቶ አልቆ 10,000 ሜትር ኪዩብ በቀን ተጨማሪ ለከተማ አገልግሎት እንዲሰጥ የተደረገው። አሁንም የጅጅጋ የመጠጥ ውሃ ችግር ሙሉ ለሙሉ እንዳልተቀረፈ የሚገልጹት አስተባባሪው ውሃ ለህብረተሰቡ በፈረቃ ለማዳረስ እየተሰራ ይገኛል ሲሉ ተናግረዋል። አሁን ይሄ ፕሮጀክት ለከተማ 100% ችግሩን ይቀርፋል ተብሎ አይደለም እንደ እቅድ የተሰራው 10,000 ሜትር ኪዩብ ተጨማሪ ውሃ ለከተማ እንዲያቀርብ ነው። ስለዚህ ውሃ በሽፍት ነው ለከተማ የሚሰጠው። ሁለት የመጠጥ ውሃ ፕሮጀክቶች በቀን የሚገኘውን 20,000 ሜትር ኪዩብ የሚጠጋ ውሃ ለነዋሪዎች ፍትሃዊ በሆነ መንገድ በማሰራጨት ህብረተሰቡን ተጠቃሚ ለማድረግ እየተሰራ ይገኛል ያሉት ደግሞ የጅጅጋ ውሃ አገልግሎት ምክትል ኃላፊ ሃኒ አብዲ ናቸው። هذا كهر وحي كعب ترتي مشروع تجيجا فيس 1 በሁለት ምዕራፎች ተከፍለው የተሰሩ ሁለት ፕሮጀክቶች ይገኛሉ። ከመጀመሪያው ምዕራፍ 10,000 ከሁለተኛው 10,000 ሜትር ኪዩብ ውሃ በቀን ይገኛል። ይህንን ውሃ የጅግጅጋ ከተማ በአራት ንዑስ አካባቢዎች በመክፈል እያንዳንዱ አካባቢ በየ4 ቀኑ ውሃ እንዲያገኝ እያደረግን ነው። የጅጅጋና የጎዴ ከተማን ጨምሮ በክልሉ የመጠጥ ውሃ ሽፋን ለማሳደግ በተከናወኑ ተግባራት 19% የነበረው የክልሉ የመጠጥ ውሃ ሽፋን አሁን ላይ 45% ማድረስ መቻሉን ከክልሉ ውሃ ቢሮ የተገኘው መረጃ ያመለክታል። ተመልካቾቻችን ይህንን ጉዳይ በተመለከተ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። የሶማሌ ክልል ውሃ ቢሮ ምክትል ኃላፊ መሐመድ ሙሴ በቀጥታ መስመራችን ላይ ነው የሚገኙት። እንግዳችን ለጊዜዎትም ለሚሰጡንም ማብራሪያ እጅግ አድርገን እናመሰግናለን። አስቀድመን ቀደም ሲል እየተመለከትን ነበር የጅግጅጋ ነዋሪዎች በከተማዋ የንጹህ ውሃ አቅርቦቱ እየተሻሻለ ስለመምጣቱ እየተናገሩ ነበረ። በቀደመው ዘገባችን በከተማዋ የነበረውን የንጹህ መጠጥ ውሃ ችግር ለመፍታት የተሰራ ያለው ስራ ምን ይመስላል? አመሰግናለሁ። በክልላችን ከለውጥ ወዲህ የመጠጥ ውሃ ችግርን ለመቅረፍ ብዙ በትኩረት ተሰርቷል። ለዚህም ማሳያ ከለውጥ በፊት የነበረው የጅጅጋ የመጠጥ ውሃ በሽፋን 20% የማይበልጥ ነበረ። ይህን ችግር ለመቅረፍ መንግስት የጅጅጋ መጠጥ ውሃ ፕሮጀክት ጅጅጋ ፌስ 2 በ1.4 ቢሊዮን የሚገመት ብር ያወጣው ተገንብቶ አሁን ከጥቂት ወራት በፊት ለአገልግሎት አብቅቷል። የጅጅጋ ከተማ እንደሚታወቀው ይሄ ፕሮጀክት 10,000 ሜትር ኪዩብ ውሃ ለህዝብ የሚሰጥ ስለሆነ የጅጅጋ ከተማ የውሃ ፕሮጀክት የውሃ መጠን ሽፋን ደግሞ 50% ወደ 50% ከፍ ያደርጋል። እንደሚታወቀው ጅጅጋ ከተማ በእድገቱ ብዙ ያደገች ስለሆነ የህዝብ ብዛቱም ደግሞ የበዛ ስለሆነ ስለዛ ይሄ 50% አሁን ያቀረፍነው በቂ አለመሆን አይተን ሌላ የጅጅጋ ፌስ 2 ፕሮጀክት እንደ ክልል ባጀቱን በጅተን ፕሮጀክቱንም ሰርተን ፕሮጀክቱን አሁን ዲዛይኑን ሁሉ ጨርሰን ብር ለማፈላለግ ላይ ነው ያለነው። አሁን ያለው የጅጅጋ መጠጥ ውሃ 50% ነው። እኛ እንደ ክልል እንደ ቢሮ ጅጅጋ መጠጥ ውሃ ከህዝብ ብዛቷም ከጅጅጋ ኢንፍራስትራክቸር ስፋቷና ስራዋ 50% ነው የተሰራው። ገና 50% ይቀረናል። ይህ 50% ደግሞ እንደ ክልል እንደ ውሃ ቢሮ በጅጅጋ ፌስ 2 ላይ ፌስ 3 ላይ ወደ 15 እስከ 20 ቢሊዮን የሚገመት ብር ታቅዷል። ያ ብር ደግሞ እየፈላለግን ነው ያለው። በዚህ ጎን ለጎን አሁን እንደ ሶማሌ ክልል እንደ ውሃ ቢሮ
ብዙ ከተማ ብዙ ቦታዎች ያሉበት ከተማ እንደ ጎደይ፣ ቀብሪ ዳሃር፣ ደጋሕቡር ለማሳያነት ያህል ብዙ ትላልቅ ከለውጥ በኋላ ብዙ ትላልቅ ፕሮጀክት የውሃን በተመለከተ ፕሮጀክት ነው የተሰራው። መንግስት ይህንን ከለውጥ በኋላ የሰራውን ስራ ባይሰራ ኖሮ ክፋቱ ከዚህ ይበልጥ ነበር። አቶ መሐመድ ከዚህ ጋር አያይዘው እንዲያነሱልን ምናልባት ከዚህ በፊት በተለያዩ አካባቢዎች ላይ የንጹህ መጠጥ ውሃ አቅርቦት ችግሮች ይሰሙ ነበረ የሶማሌ ክልልን ጨምሮና አሁን ላይ ለውጦች መመዝገባቸውን ነበር ስናነሳ የነበረው። እንደው እስካሁን የተደረጉት ጥረቶች ምን ለውጥ አምጥተዋል በክልሉ የሚለውን አጠር አድርገው አብረው ያንሱልን። ጥሩ አሁን ለት በፊት የነበረው ነገር ሁሉም ህዝቡም ተናግረዋል፣ ማንም ሰው ያውቃል። ግን አሁን ያመጣው ለውጥ ጥሩ ለውጥ ነው። ጅጅጋ ከተማ ብቻ ብንናገር ድሮ በትራዲሽናል ከርሰ ምድር ነበር ሰው የሚጠጣ የነበረው። ግን አሁን በአራት ፌስ ተደርጎ በአራት ወረዳ ተካፍሎ ጅጅጋ ከተማ የመጠጥ ውሃ ወደ 50% ከፍ አድርገናል። በየቀኑም አንድ ወረዳ ወይም አንድ ሳይት ይጠጣል። አምስተኛ ቀን ደግሞ በሴንተር ላይ ነው ውሃው የሚለቀቀው። የሚያገኘው የውሃ ብዛት ደግሞ 20 ሜትር ኩብ ነው በቀን የሚያገኘው። 10ሩ ከጅጅጋ ፌስቱ ነው፣ 10,000 ከጅጅጋ ፌስቱ ነው። 10,000 ደግሞ ከጅጅጋ አካባቢ ያሉት 28 የውሃ ጉድጓዶች የሚያገኝ ነው። መልካም። ስለዛ አሁን ከለውጥ በኋላ የጅጅጋ ፕሮጀክት ወይም ካቨሬጁ 19 ነበረ፣ አሁን ወደ 45% አድርሰናል። መልካም ነው። የሶማሌ ክልል የውሃ ቢሮ ምክትል ኃላፊ መሐመድ ሙሴ በቀጥታ መስመራችን ተገኝተው ስለሰጡን ማብራሪያም ስለ ጊዜዎትም እናመሰግናለን። ጥሩ ቀን ይሁንልዎ። እንቀጥላለን ተመልካቾቻችን። ወደ ውጪ አጫጭር ዘገባዎችን ነው የምንሻገረው። የሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራህ ጊዜያዊ ህገ መንግስት አስተዋወቁ። ፕሬዝዳንቱ በሽግግር ጊዜ የሚያገለግል ጊዜያዊ ህገ መንግስት ሰነድ ላይ ፊርማቸውን አስቀምጠዋል። ህገ መንግስቱ በሶሪያ ለቀጣይ 5 ዓመት ተግባራዊ በሚደረገው የሽግግር ጊዜ አገልግሎት ላይ የሚውል ስለመሆኑ ነው የተገለጸው። የህገ መንግስቱ ሰነድ የመናገርና የፕሬስ ነጻነትን ቦታ የሰጠ ሲሆን ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ተሳታፊ የሚሆኑበትን ሁኔታ በድንጋጌም አስቀምጧል። ሰነዱ በሀገሪቱ የቀድሞ ፕሬዝዳንት በሽር አልአሳድ የስልጣን ዘመን የተፈጸሙ ወንጀሎችን በሽግግር ፍትህ እልባት ለመስጠት የሚያስችሉ ጉዳዮችን ስለማካተቱም አልጀዚራ ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ሀገራቸው በመርህ ደረጃ እንደምትቀበለው ገለጹ። በሞስኮ ጉብኝት ካደረጉት የቤላሩስ ፕሬዝዳንት አሌክሳንደር ሸርስኬቭ ጋር ጋዜጣዊ መግለጫ የሰጡት የሩሲያው መሪ በተኩስ አቁሙ ዙሪያ ውይይት የሚያስፈልጋቸው ጉዳዮች እንዳሉ ጠቁመዋል። ለዚህም ይመስላል ፕሬዝዳንት ዶናልድ ትራምፕ የፑቲንን አቋም ተስፋ ሰጪ ግን ያልተሟላ ሲሉ የገለጹት። የፑቲንን መግለጫ በተጽዕኖ ጥቅምን ለማስጠበቅ ያለመ ነው ያሉት የዩክሬኑ መሪ ቮሎዲሚር ዜሌንስኪ በሩሲያ ላይ ተጨማሪ ማዕቀቦች እንዲጣሉ ጥሪ አቅርበዋል። በዩክሬን ለ30 ቀናት የተኩስ አቁም እንዲደረግ የቀረበው ሀሳብ በአሜሪካ ምክር ቤት አባላትም ተቀባይነት ማግኘቱን የዘገበው ኤኤፍፒ ነው።